ብቻህን ስትሆን አሁንም የባንክ ሂሳብን ታያለህ አይደል? ለማረጋገጥ ሳይሆን በሕይወት መኖርህን ለማወቅ ነው የምታየው። ቁጥሩን እያየኸው ይሄ ጊዜያዊ እንጂ የሕይወትህ ጣሪያ እንዳልሆነ ራስን ለማሰመን ትሞክራለህ። ገና በመገንባት ላይ ነኝ ትላለህ። ግን እውነቱን ለመነጋገር በፍጹም ልትኖርበት ለማታስበው ቤት መሠረት እየጣልክ ነው። ክፍተታውን ትፈራዋለህ። በእርግጥ ያን እፈልገዋለሁ የምትለውን ገንዘብ ብታገኝ ዛሬ ላለህበት ደስተኛ ያልሆነ ሕይወት የምታቀርበው ሰበብ ሁሉ እንደሚያልቅብህ ታውቃለህ። በዚህ ቪዲዮ ውስጥ የምትማረው ሀብታም ያልሆንከው ዕድል ስለሌለህ ሳይሆን ባለህበት መርገጥ የሚሰጠውን የሐሰት ደህንነት ስለለመድከው እንደሆነ ነው። ቀንህን እስቲ ተመልከተው። ዛሬ ስትነቃ ትላንት የነበርከውን ያንኑ ሰውዬ ነው ሆነህ የቀጠልከው። ልማድ ሆኖብህ ነው የምትንቀሳቀሰው። ኢሜልህን ታያለህ። ስልካቸውን እየነካኩ ስኬታማ የሆኑ ሰዎችን ሕይወት በስልህ ትከታተላለህ። በዛች ቅጽበት የቀናት ስሜት በውስጥህ ይወጋሃል። ከዚያም ደግሞ በውስጥህ ትደብቀዋለህ። እነሱ ዕድለኞች ናቸው ትላለህ። ሰው ረድቷቸው ነው ትላለህ። ልክ ስኬት ተላላኪ ሆኖ አንተ ቤት ድረስ መጥቶ እስኪያንኳኳ እንደምትጠብቅ ሁሉ የኔም ጊዜ ይመጣል ብለህ ራስን ታታልላለህ። ምቾት ቀስ ብሎ የሚገድል መርዝ ነው። ወዲያው አይገድልህም። ዝም ብሎ በቁምህ እንድትሞት ያደርግሃል። ለውጥን እንዳትመኝ የሚያደርግ አሰልቺ ልምድ ውስጥ ገብተሃል። ለመዘለል የሚያስችልህ መከራ ውስጥ አይደለህም። ለመቆየት ግን ደስተኛ አይደለህም። ስለዚህ መሃል ላይ ተጥልጥልሃል። ምኞቶች ተቀምጠው አቧራ የሚጠጡበት ግራጫ ቦታ ላይ ነህ። ከጓደኞችህ ጋር ስለ ፋይናንስ ነፃነት ታወራለህ። ከሰዓት በኋላ ግን ማሽን ሊሰራው የሚችለውን ወይንም ደግሞ ጭራሽ መስራት የማይገባህን ተራ ነገር ስትውላል ትጥላለህ። ሥራ በዝቶብኛል ትላለህ። አዎ ሥራ በዝቶብሃል። ነገር ግን ሥራ በዝቶብኛል ማለት ብዙ ጊዜ የሚያስፈራህን ትክክለኛ ሥራ ላለመስራት የምትጠቀምበት ማምለጫ ነው። ያነበባላቸው በስልክህ መስኮት የምታያቸው ሀብታም ሰዎች ምንም አይነት ድብቅ ቀመር የላቸውም። አስማትም አላገኙም። እነሱ ካንተ የሚለዩት ከእውነት ጋር ያላቸው ግንኙነት የተለየ ስለሆነ ነው። ለምን ስኬታማ እንዳልሆኑ ለራሳቸው መዋሸት አቁመዋል። አንተ ግን ለራስህ ጉቦ በመስጠት ረገድ ጎበዝ ነህ። ገና መረጃ እያሰበሰብኩ ነው ወይንም ገበያው ሲረጋጋ ጀምራለሁ ትላለህ። እነዚህ ስልቶች አይደሉም፣ ውሸቶች ናቸው። ማታ ስትተኛ የውድቀት ስሜት እንዳይሰማህ ከራስህ ጋር የምታደርጋቸው ስምምነቶች ናቸው። ዛሬ ይቅር ለማለት ስትል ነገህን እየሸጥክ ነው። እውነተኛው ጠላትህ ኢኮኖሚው አይደለም፣ ወለድ ወይንም መንግሥት ወይንም ደግሞ በሀብታም ቤተሰብ አለመውለድህ አይደለም። እነሱ ሰበቦች ናቸው። እውነተኛው ጠላትህ ከራስህ ጋር የምትደራረብበት መንገድ ነው። ለራስህ ውስንነት ጥበቃ በማድረግ ረገድ አንተን የሚችል የለም። አንድ ነገር ለምን እንደማይሳካ 100 ምክንያት ታገኛለህ። ነገር ግን ለምን ሊሳካ እንደሚችል ለማሰብ 5 ደቂቃ አታጠፋም። ባለህበት መቅረትን ትመርጣለህ፣ ምክንያቱም ባለህበት መቆየት አያስፈራም። ገና እየጀመርኩ ነው የሚል ሰው ጋር ግምት አይሰጠውም። አንተ ደግሞ 5 ዓመት ሙሉ ገና እየጀመርኩ ነኝ። መጨረሻ ጊዜ አንድ ትልቅ ሐሳብ የመጣልህን ቀን አስታውስ። በዛች ቅጽበት ምን ልትሆን እንደምትችል ተሰምቶህ ነበር። ከዚያ ግን ወዲያውኑ ያን ሐሳብ ለመበጣጠን ሥራ ጀመርክ። ሐሳቡ እስኪሞት ድረስ አድቀህ ቸክለህከው። የገደልከው ለምንድን ነው? ያ ሐሳብ በሕይወት ከቀጠለ አንተ መለወጥ ስላለብህ ነው። በሰዎች ፊት ለመውደቅ አደጋ መጋፈጥ ስላለብህ ነው። ከጓደኞችህ መበለጥ ስላለብህ ነው። ገና የማታውቀውን አዲሱን ማንነትህ መሆን ስላለብህ ነው። ይሄ ደግሞ ያስፈራሃል። ስለዚህ ወደ ስልክህ ተመለስክ። ወደዚያ ባዶ ሥራ በዝቶብኛል ተመለስክ። ትክክለኛን ጊዜ እየጠበቅኩ ነው የሚለው ውሸት ተመለስክ። ትክክለኛ ጊዜ ማለት መውራት ፈርተው የፈጠሩት ተረት ነው። ጊዜ ጓደኛህ አይደለም፣ አዳኝ እንስሳ ነው። ዝግጁ ነኝ ወይ ብለህ ስታመናታ እሱ ሕይወትህን እየበላ ነው። ገና ብዙ ዓመታት ያሉህ ይመስልሃል። የሉህም። ያለህ የዛሬም ብቻ ነው። ግማሹንም አስረክብከሃል። ያን አስቸጋሪ ውይይት፣ ያን አደገኛ ኢንቨስትመንት ወይንም ደግሞ ያን ከባድ ሥራ ላለመስራት የምታጠፋው እያንዳንዱ ሰዓት ከነገህ ላይ ከንሰህ የምትከፍለው ዋጋ ነው። በአማራጭ ሕይወት ለመኖር የራስህን ሕይወት እየከፈልክ ነው። ይሄ አዋጅ ግብዣት ይመስልሃል? ባለህበት መቆየት በሕይወት የምትከፍለው ትልቁ ዋጋ ነው። ልትሆን ትችል ነበረውን ሰው ያሳጣሃል። ልታገኛቸው የሚገቡህን ተሞክሮች ይነጥመሃል። የባንክ ሂሳብህን አይተህ ባዶነት ሲሰማህ የሚሰማህ የዜሮዎቹ ማነስ አይደለም። ያ ቁጥር አንተን ለመለወጥ ፈቃደኛ ለመሆንህ የሚያሳይ መስታወት ነው። የፍርሃትህ ውጤት ነው። ያደረጉት ሰዎች በእውነት ሀብታም የሆኑት ካንተ የተሻለ ብልሃት ኖራቸው አይደለም።
ተራ ሆኖ መኖር የሚሰጠው ህመም በሰዎች ከመተቸት በላይ ሆኖ ስለታያቸው ነው። ምንም ለማይጠቅሙ ሰዎች ከመፈራት ይልቅ የራሴ የሆነ ህይወት መኖር እንደሚሻል ስለወሰኑ ነው። ፈቃድ መጠየቅ አቆሙ። ምልክት መጠበቅ አቆሙ። እነሱን ሊያድናቸው የሚችለው ብቸኛው ሰው ባለመቀየር እየከዳሁ ያለው ያው አንተ ራስ መሆንን ተረዱ። አሁን መንታ መንገድ ላይ ነህ። እንደ ፊልም በመብረቅና በሙዚቃ የታጀበ አይደለም። በዝምታ ውስጥ ይህን እየሰማህ ያለህበት የራስህ የሐሳብ መንገድ ነው። ይህን ዘግተህ ወደ ትላንትናው ህይወትህ መመለስ ትችላለህ። የምትከፋበት ወይም የማትስማማበት ምክንያት መፈለግ ትችላለህ። እሱ የኔን ሁኔታ አያክም ብለህ ራስን ማሳመን ትችላለህ። ያኔ ተመልሰው ወደ ነበርክበት ትሄዳለህ። ደህንነትህ ተጠብቆ ተመችቶህ ግን ቀስ በቀስ እየጠፋህ። ወይንም ደግሞ እውነቱን ተቀበል። በተውኒት ሰልችኛል በል። የራስህን አቅም ስለፈራህ ራስን ወደ ኋላ እየጎተትክ እንደሆነ እመን። ገንዘቡ ግቡ እንዳልሆነ እመን። ግቡ ያን ገንዘብ ለማግኘት መሆን ያለብህ ሰውዬ ነው። ዲሲፕሊኑ ነው። ትኩረቱ ነው። ደህና ነው የሚባል ህይወትን አልቀበልም የሚለው ጽናት ነው። ከፍርሃትህ ጋር መደራደር አቁም። ለሰበቦችህ ቦታ አትስጣቸው። ተራቸውን ተጠቅመዋል። የት እንዳደረሱህም አየኸው። በገዛ ህይወትህ ላይ ተመልካች መሆንህ ይብቃ። መሐንዲስ መሆን ጀምር። ሀብት ወደሚመኙት ሰዎች አይሄድም። ዋጋውን ለመክፈልና ምቾታቸውን ለመተው ወደሚደፈሩ ሰዎች ነው የሚሄደው። ምን ማድረግ እንዳለብህ ታውቃለህ። ሁልጊዜም ታውቀዋለህ። ብቻ ዙሪያ ጥምጥም መንገድ የምታገኝ መስሎህ ነበር። የለም፣ መንገዱ አንድ ብቻ ነው። መሃል ለመሃል ማለፍ። መንገዱ ገና ውጤቱን ሳታየው መሆን እፈልገዋለሁ እንደምትለው ሰው መኖር መጀመር ነው። እምነት ማለት ይሄ ነው። ሀብት ማለትም ይሄ ነው። በባንክ ደብተር ላይ ከመስፈሩ በፊት በአይምሮህ ውስጥ ይጀምራል። ዝምታው አሁን እየተመለሰ ነው። በሌላ ጫጫታ እንዳትሞላው። ዝምታ ውስጥ ተቀመጥ። የእውነቱን ክብደት ተሰማው። ከዚያም ትንቀሳቀስ። ሕይወትህ የበለጠ እፈልጋለሁ በማለትህ ይቅርታ መጠየቅህን እንድታቆም እየጠበቀችህ ነው። ይህ ንግግር ለአንተ እንደተዘጋጀ ከተሰማህ በትክክል እየሰሙ ካሉት ጥቂቶች አንዱ ሁን። ሰብስክራይብ አድርግ። ገና ተኝቶ ላለ ጓደኛህም አጋራው። እውነትህን ተጋፍጠው። አሁን እውነቱን ለመጋፈጥ ጊዜው ደርሷል። ያንተ ትልቁ ፍርሃት ድህነት አይደለም። ያንተ ትልቁ ፍርሃት ሀብታም በሆንስ የሚለው ጥያቄ ነው። ምክንያቱም ያኔ የምታቀርባቸው ሰበቦች ሁሉ ይሞታሉ። ያኔ ውድቀትህን የምታሳበብበት ማንም አይኖርም። እናም አሁን ባለህበት ረግጠህ ለመቅረት በየቀኑ ከራስህ ጋር የምታደርገው ድርድር ሕይወትህን እየበላው ነው። በየቀኑ ነገ ጀምራለሁ ስትል ለአሁን ማንነትህ ጉቦ እየሰጠኸው ነው። ስማኝ፣ ሰዓቱ እየሄደ አይደለም፣ እየሸሸህ ነው ያለው። ጊዜ አንተን አይጠብቅህም፣ እንዲያውም እያደነህ ነው ያለው። ዛሬ የምትፈራው የአስቸጋሪ እርምጃ ነገ ልትሆን ለምትችለው ትልቅ ሰው የምትከፍለው መግቢያ ትኬት ነው። ባለህበት መርገጥ ግን ከምንም በላይ ውድ ነው። ምክንያቱም ዋጋው ያጣኸው ገንዘብ ሳይሆን ልትሆን ትችል ነበር ያ ታላቅ ሰው ነው። በቃ ለራስህ የምትናገረውን ተረት አቁም። ስኬታማ ሰዎች ከአንተ የተለየ ደም አይኖራቸውም። እነሱ ግን ተራ ሆኖ መኖር ይልቅ ተገፍቶ መውደቅን መርጠዋል። ዝም ብለህ አትመልከት። ዝም ብለህ አትመኝ። ምኞት ለደካሞች የሚሰጥ ማስታገሻ ነው። አንተ ግን ውስጥህ የሚነድ እሳት አለ። ያ እሳት ደግሞ ሥራ ይፈልጋል። ዝምታው ሲመታ ስሜትህ ብቻ ሳይሆን ድርጊትህ እንዲቀየር ፍቀድለት። አሁን ምርጫው ያንተ ነው። ወይ ተመልሰህ ወደ እንቅልፍህ ሂድ፣ ወይ ደግሞ ነክተህ ዓለምህን መግባት ጀምር። ሕይወትህ ይቅርታ መጠየቅህን እንድታቆም እየጠበቀችህ ነው። ዛሬ ካልሆነ መቼ? አንተ ካልሆንክ ማን? ሁልጊዜ ማስታወስ፣ እውነተኛ ሀብት የሚጀምረው እጅህ ላይ ሳይሆን ጭንቅላትህ ውስጥ ነው። ይህ መልእክት ውስጥህን ከነካህ በትክክል እየሰሙ ካሉት ጥቂቶች አንዱ ሁን። ሰብስክራይብ አድርግ። ገና ተኝቶ ላለ ጓደኛህም አጋራው። እውነታህን ተጋፍተው